እናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት የምድር የመኖር ዋስትና ወሳኝ ሆኖ ተፈጥሯዊ ነገሮችን በመጠበቅ ለማፈር አረንጓዴ መሬት የብዙ ወንዞች ጅረት ባለቤት የሆነችው ሀገራችንን ኢትዮጵያን ለትውልድ ለማስቀረት ባህል ሃይማኖትና ሀገር በቀል ዕውቀቶች ከፖለቲካዊ አስተዳደር ጋር ተዳምረው የአንበሳን ድርሻ በመውሰድ ዘመናትን አሻግረውናል። እንደ ዋዛ ስር የሰደደ የመጣው የተፈጥሮ ሀብት እልቂት ለብዙሃን የጉስቁልና ህይወት መንስኤ ሲሆን ይስተዋላል። በ2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር እነዚህ ችግሮችን በመቅረፍ ለውጦችን እያስመዘገበ ይገኛል። ዘንድሮ በጀት ዓመት በዛሬው ዕለት እንደ ሀገር 600 ሚሊዮን ችግኝ በአንድ ጀንበር የመትከል መርሃ ግብር የተከናወነ የሚገኝ ሲሆን የዚህ መርሃ ግብር አካል የሆነው በሀላባ ቁሊቶ ከተማ ከ68,000 በላይ ችግኞችን በአንድ ጀንበር የመትከል መርሃ ግብር ዛሬ ማለዳውን ጀምሯል። መልካም ገበሬ ዘሩን በወቅቱ እንደሚዘራ ወቅት ጠብቀው በጋራ ሆ ብለው ተስፋቸው ቆጥቁጦ ራያቸው ስር ሰዶ በመሰናክሎች ሳይሰናከሉ አረንጓዴ አሻራን የማኖር ታታሪነትን የያዙ የሀላባ ቁሊቶ ከተማ የህብረተሰብ ክፍሎች ዛሬ አረንጓዴ አሻራቸውን በደማቁ አኖረዋል። ታማነት ጨምሯል። የአርሶ አደራችንም ህይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ህይወት ይለወጣል። ግብርናችን ገና ብዙ ይዘምናል። የሀላባ ቁሊቶ ከተማ አስተዳደር ከንቲባ አቶ ገመዳ መሐመድ የአረንጓዴ አሻራ መርሃ ግብር በጠቅላይ ሚኒስትር ዶክተር አብይ አህመድ ምህንድስና ሀሳብ የሀገሪቷን የአየር ሁኔታ ለመቀየርና በአፍሪካ ሆነ በዓለም ደረጃ ማግኘት የሚገባትን የአየር ባህሪን ለማስተካከል ብዙ ስራዎች እየተሰሩ ቆይተዋል ብለዋል። የአየር ሁኔታውን ለመቀየርና በአገሪቷ በአፍሪካ ምን በዓለም ደረጃ ማግኘት ያለበትን የአየር ባህሪን ለማስተካከል ብዙ ስራዎች እየተሰሩ ቆይተዋል። አጋዥ ሆኗል ድህነትን ለማሸነፍ የእድገታችን ውጤት ስኬት ሰምሯል። ግብርናችን ከአምናው ዘምኗል። የእንስሳት ሀብት ልማትን ማዘመን ቁሊቶ ከተማ ጥሪውን በመቀበል ህዝቡም የራሱን አሻራ የማኖር ስራ እየሰራ መሆኑን በማንሳት እንደ ሀላባ ዞን ከ592,000 በላይ ችግኞችን በአንድ ጀንበር እንደሚተከልና እንደ ሀላባ ቁሊቶ ከተማ ከ68,000 በላይ ችግኞች ይተከላሉ ብለዋል። ጥሪውን ተቀብሎ እስካሁን ባለን በተለያየ ዓመት በሚደረገው ጥሪው ላይ ህዝቡን የራሱን የሆነ አስተዋጽኦና አሻራ ሲያደርግ ቆይቷል። በዛ መነሻም የጽድቀት ሁኔታዎችም ስናይ በየዓመቱ እየተሻሻሉ የመጡ ነገሮች አሉ። ጽድቀቱን ብቻም ሳይሆን አረንጓዴ አሻራውን መትከል ከጀመርን ወዲህ በአካባቢያችን እንደምናውቀው ብዙ የከርሰ ምድር ውሃዎች ርቀቱን እንደምናውቀው ነው። እነዛን የከርሰ ምድር ውሃ ርቀቱ ተሻሽሎ በምንፈልገው ደረጃ መልክ ለማስራት በምንፈልገው መልክ ደረጃ እንዲገኝ ለማድረግ ህብረተሰቡ ብዙ የራሱን አስተዋጽኦ እያደረገ ቢሆንም ግን የተከልናቸው አረንጓዴ አሻራዎችም እያንዳንዳችን የተከልናቸው ችግኞችን ቀረብ ብለን ከማየት የደረሱ ምን ያህል ደረጃ ነው ያሉት የሚለው ነገር ሲናይ ያሉብን ክፍተቶች አሉና ዛሬ ሁላችንም እዚህ ላይ መጥተናል። እንደ ዞን ወደ 592,000 የተሰጠ ሲሆን የኛ ደግሞ እንደ ከተማ አስተዳደር ወደ 68,000 ችግኝ በላይ ዛሬ በከተማ አስተዳደሩ ይተከላል ማለት ነው። ከድህነት መውጫው መንገድ መስመራችን ግብርናችንን ማዘመን ነው ስኬታችን። የከተማው የምርት ዘላቂ ዋስትና በግብርናው እሴት ይዳብራል ገና። ከድህነት መውጫው መሰላል ማማችን ብዙ መስራት ያሻል በአርብቶ አደራችን። የአካል ጉዳት ደርሶ ከቶ ምን ሊያግደኝ መንፈሴ ብርቱ ነው ድጋፍ እንዳይከብደኝ። ችግኝ መትከል ብቻ ሳይሆን መንከባከብንም ባህላችን በማድረግ እንዲጸድቁ ማድረግ አለብን በማለት መልእክት ያስተላለፉት ደግሞ የዞኑ መንግስት ረዳት ተጠሪ አቶ ራመቶ መሐመድ ናቸው። ቀጣይነት ያለው ድጋፍና እንክብካቤ ከማድረግ አንፃር ብዙም ልምድ የለንም። ይሄ ከዛሬው
ላይ ጨምሬ ማሳሰብ የሚፈልገው ችግኝ መትከል ብቻ ሳይሆን ድጋፍና እንክብካቤ ስራችን ቀጣይነት ባህል እንዲሆን ባህል ማድረግ አለብን። ስለዚህ በየዓመቱ የመትከል ልምድ ሳይሆን የተከልነውን ጭምር ድጋፍና እንክብካቤ ጥበቃ ከማድረግ አንፃር ቀጣይ ለውጥ መሰረታዊ ለውጥ በሚያመጣ መልኩ መፈጸምና ማስፈጸም በየደረጃ ያለው አመራርም አባልም ኃላፊነት ስለሆነ ሁሉም የየራሳችንን ድርሻ እንድንወጣ ጥሬን እያሳሰብኩ የአረንጓዴ አሻራ የአፈር መሸርሸር እንዳይከሰትና የአየር ንብረት ለውጥ እንዳያጋጥም ጠቀሜታን እንደሚሰጥ የተናገሩት የከተማ አስተዳደሩ ግብርና ጽሕፈት ቤት ኃላፊ አቶ ኡስማን ከድር ናቸው። ደግሞ የአየር ንብረት ለውጥ ጋር ተያይዞ ያሉ ጉዳዮችን ለመጠቀም እንደዚሁም ደግሞ የግለሰቦች የምግብ ፍጆታንና ለሀገር ኤክስፖርት ከፍተኛ ሚና እንደሚጫወት ይታወቃል። ጀርባ አጥንት ሆኗል። በበጋው በመስኖ ልማት ይቀጥላል። ብዛትና ጥራት መለያ አርማችን ነው። ከራሳችን አልፈን ዓለም ልንመግብ ነው። ውድና የተከበራችሁ የሀላባ ቲቪ ተመልካቾቻችን ችግኝ መትከል ለቀጣዩ ትውልድ ፍጹም አረንጓዴ ሀገር ማስረከብ መሆኑን በመገንዘብ የተከልናቸው ችግኞች በመንከባከብ ኃላፊነታችንን በጋራ እንድንወጣ ጥሪ ያቀረብን ፕሮግራሙን በማዘጋጀት ያቀረብልላችሁ እኔ ካሊካ ጅሙዘይን ከካሜራማን በዓሉ ብዙ ነገር በጋራ በመሆን ነበር። ቸር ሰንብቱ። አለው ትልቅ ቦታ ግብርናችን ግብርና የሕዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣሪ